አመሰግናለሁ። ማይን ስታገኛት ንገራት እሺ። እኔ ታሰሬ ፈቶልኛል፣ ላንቺም ይመጣል ብላት። እሺ እሺ። ሰላም። ወይኔ አባት፣ እኔ በጣም አፈቅራለሁ። በጣም ሽሙል አመሰግናለሁ። ማይንም አስፈታታለሁ። እሺ እናስፈታታለን። እሺ እኔም አግዝሃለሁ። ሮዛ እባላለሁ። እኔ ቅዱስ እባላለሁ። ማኪ ያሰበችው ሁሉ አልሳካላት ሲል ሁሉም ነገር በማስፈራራት ይሆናል ስለመሰላት ናትናኤልን እስከ ማሳገድ ደረጃ ደረሰች። ይህ የሆነበት ዋነኛ ምክንያት ቤሎ ወደ ናትናኤል ስልክ በምታየው ቆይታለች። በዚህ ሁኔታ ከማኪ ጋራ እውነትም እኔን ትቶ እሷ ጋር እያወራ ነው፣ እያሾፈብኝ እንጂ ትክክለኛ ፍቅር እንደሌለው መረዳት ችያለሁ በማለት ሰላም ናትናኤልን ዓይንህን ላፈር አለችው። በዚህ ሁኔታ ናትናኤል በጣም ደብሮት ነበረ። ሆኖም ደብዳቤ ጽፎላት ያላንቺ መቼም በህይወቴ ላስባት የምችለው አንዲትም ሴት የለች፣ እስከ ህይወት እቅታ ድረስ እወድሻለሁ፣ አፈቅርሻለሁኝ። ታዲያ አሁን ለተወሰነ ጊዜ ቤቱን ለቅቄ ለመውጣት ተገድጃለሁ በማለት በሄደበት አጋጣሚ ግን ማኪ ልታሳግተው ችላለች። ታዲያ በታገተበት ሁኔታ ግን የሮዛ የምትወደው ሰው ቅዱስ የሚባለው ማለት ነው ማሂን አፍቅሮ እየተንከራተተ ያለው በእገታ እንዳለና ወንድሟ እየተሰቃየ እንደሆነም እየሮጠ በመምጣት ለሮዛ ይነግራታል። ሮዛም ወደ ማገቻ ቦታው ስትሄድ ወንድሟ እጆችና እግሮቹ ታስረው ታገኛቸዋለች። አጋቹ ምን ፈልጎ እንዳገተው ምንም መናገር ባይፈልግም ዞሮ ዞሮ ግን የተፈጠረው አቲካራ ከባድ ነበረ። እናም የሮዛ ወዳጅ የሆነው ቅዱስ የታሰሩ እጆችና እግሮችን የመፍታት ልምድ አለኝ፣ ለምን ትታሰራለህ ወንድሜ? ማሂንም እንደዚህ አስሯት ይሆናል ደግሞም አስፈታታለሁ በማለትም ታገተበትም እየፈታው ሳለ ወዲያውኑ ሰላም ትከሰታለች። ሰላም እንግዲህ ከቤት መውጣቱን ተከትሎና ከዛም በቅዱስ አማካኝነት ወንድምሽ በከፍተኛ ጉዳት ላይ ነው ስላለው ይህንን ስለሰማች ሰላም በጣም ተጨንቃ ነበረ። ታዲያ ወዲያውኑም እየተሯሯጠች ነበር ከሮዛ ጋር ከናትናኤል ጋር የደረሰችው። ሆኖም ናትናኤልን አስፈትተው ወደ ቤት ሲመለሱ ማኪ ደግሞ በደስታ እየዘለለች ነው። ምክንያቱም የሰርግ ስነ ስርዓቷ እንደሚካሄድና ከዛም አልባሳቶቿን እየመረጠች ነው። የናትናኤል እናት ራሱ በጣም ነው ግራ የተጋባችው። ምን እንደተፈጠረ ምን እንደሚጠብቅሽ የማውቀው ነገር የለም፣ አንቺ ግን ሳቅ በሳቅ ሆነሻል ትላታለች። ዛሬውኑ ማታ እጣቴ ቀለበት ሊያስርልኝ ነው፣ እንደሚወደኝ ገልጾልኛል በማለትም ትነግራታለች። እናትየዋም አላመነቻትም። ብቻ ማኪ የምትናገረው ነገር በጤንነት እንዳልሆነ ለመረዳት ማስችሏታል። ለማንኛውም እስኪ በዛሬው ክፍል ቀሪዎችን እንዳስሳለን። ምን አዲስ ነገር አለ? ሮዛ ድራማ እንደቀጠለ ነው። በባለፈው ክፍል እንደተመለከትነው ማኪ ወደ ናትናኤል ስልክ ሜሴጅ በመላክም የላከችውም ፎቶግራፍ የቤሎ ነበረ። ቤሎን ሰላም ስታየው ስታገላብጠው ቆይታለች። ከዚህ በኋላ ናትናኤልን አኮረፈችው። አንተን ማየት አልፈልግም፣ ስታስመስል እንጂ አፍቅረኝ አይደለም። መቼም የሆነ ንግግር ባይኖራችሁ ኑሮ ላንተ ባላከችልህ ነበር በማለትም ሰላም በጣም ተቀይመው ናትናኤልን ላለማውራት ተነስታም ትሄዳለች። ናትናኤል እባክሽ እንዳሰብሽው አይደለም፣ እኔ ከአንቺ ውጭ ማንም የማስባት ሴት በህይወት የለችም በማለት ነገሩን ለማስተባበል ቢሞክር በጭራሽ ልታምነው አልቻለችም። ማኪ በበኩሏ እያሰበችው እንድትሳካላት አድርጋ ወደ እናትየው በመሄድ እያወራች ነው። ማለትም እማዬ በጣም ደስ ብሎኛል፣ ሰሞኑን አዳዲስ ነገሮች ተፈጥረዋል በህይወቴ፣ ደግሞም ጠብቂ በተስፋ አለቻት። ምንድን የተፈጠረው? እሱማ እንግዲህ ማታ የቀለበት ስነ ስርዓት ስናደርግና ጣቶቼ ናትናኤል ቀለበቱን ሲያጠልቅልኝ የሚታየው ደስታ ነበረ አለቻት። እውነትሽን ነው፣ ይህ ነገር ሊያሳምነኝ አልቻለም፣ በፍጹም እመኝ
ምክንያቱም ናትናኤል እንደሚያደርገው እርግጠኛ ነኝ ብላለች። በነገራችን ላይ ማኪ እርግጠኛ የሆነችበት አንድ ምክንያት አለ። የመጀመሪያው ያው ማፍቀሯና በእብደት ደረጃ መሆኗ ቢሆንም ከዚህ በተጨማሪ እጇ ላይ ያለው ቪዲዮ እንደ ማስፈራሪያ እየተጠቀመችበት ናትናኤልን ወደ አሰበችው ዓላማ ልታስጉዘው እንደምትችል በማሰቧ ነበረ ዛሬ ለእናቲቱ እርግጠኛ እንደሆነች እየተናገረች አለችው። ናትናኤል ሰላም ፊቷን ስላዞረችበት በጣም ነዶት ከፍቶት ስለነበረ ከዚህ በኋላ ማስተካከል ያለብኝ እኔ ነኝ ማስተካከል ያለብኝ። ሰላም ስንት ጊዜ ታገሰችኝ፣ ስንት ጊዜ በፍቅራችን መካከል ጠብ ጥላቻ ወረደበት። ነገር ግን እነዛን ሁሉ እየተሻገርን እዚህ ላይ ደርሰናል። አሁን ላይ ግን በሚገባ ማንንም አልሰማም በማለት ደብዳቤውን እየጻፈ ነው። ሰላምን እንደሚወዳት እንደሚያፈቅራት በልቡ ውስጥ እሷና እሷ ብቻ ሌላ ሴት እንደማያስብ መቼም ቢሆን ከእሷ ተለይቶ እንደማይኖር ደብዳቤውንም ጽፎ የመጠችበት ክፍል በታች ነበር በበሩ ያሾለከላት። ደብዳቤውን አንብባ ስቅስቅ ብላ ለቀሰች ሰላም። በዚህን ሰዓት ሮዛ መታለች። ሮዛም ምን ሆነች ነው የምታለቅሽው አለቻት። ታዲያ እንደምንም ስታጽናና ቆይታለች። በመጀመሪያም ወንድሟ ሮዝዬ ሰላምን ነገር ላንችን ነው አደራውን ትቼ የሚሄደው፣ እናም ከውጭ ወጥቻለሁ እስከመጣ ድረስ ጠብቂኝ በማለት ተነስቶም ወደ ውጭ ሲወጣ እህትየው እባክህ እንዳታመሽ ቶሎ ተመለስ አለችው። ሆኖም እሱ መቆየት እንደማይፈልግና ቶሎ እንደሚመለስ አድርጎም ይነግራታል። ታዲያ በዚህ ሁኔታ ወንድሟን ተሰናብታ ማለትም ወደሚወጣበት ቦታ ከወጣ በኋላ ነበር ወደ ሰላም ያመራችው። ሰላምም እየሆነ ያለው ከአቅሟ በላይ እንደሆነና አሁን ያለውን ችግር መፍታት እንደማትችል ያሰበች ማለቀሰች። ሮዛ በምትችለው መጠን ስታጽናናትና ስታበረታታት ቆይታለች። ማኪ ሁኔታው ሁሉ አመቻችታ ሁሉ ነገር ከጨረሰች በኋላ ስልክ ደውላ ነበረ። አሁን ይወጣልና ተከታትላ አንድ ነገር አድርግልኝ በማለት ለአጋቹ ነግረዋለች። አጋቹም የናትናኤልን እንቅስቃሴ ከጀርባ ሆኖ ይከታተል ስለነበረ የሆነ ቤት አጠገብ ሲደርስ እፍና አድርጎ ወስዶታል። በተጨማሪም የናትናኤል ወዳጅ የሆነው አብርሃምንም እንደዚሁ አሳግተዋለች። ምክንያቱም ከዚህ በፊት እውነት ትክክለኛውን ሚስጥር ያወጣል ብላ ስለምታስብ ነበረ ያሳገተችው። እባክሽን አታስቀኝ ቢላትም እሷ ግን ልትሰማው አልፈለገችም። ናትናኤል ወደ እስር ቤት ወይም ወደ ታገተበት ቦታ ከመሄዱ በፊትም የማኪና አቅጣጫ እያንዳንዱ እንቅስቃሴዋን ሲያያት ቆይቷል። ዞሮ ዞሮ ግን በነገሩ የቀደመችው እሷ ናት። ናትናኤል በማኪ ወጥመድ ስር ገብቷል ማለት ነው። በሌላ በኩል እንግዲህ ሮዛና ሰላም ያው ሰላም በጣም ተስፋ ቆርጣለች አሁን ላይ። እናም ለምንድን ነው ግን ይህን ነገር ማስተካከል ያልቻልኩት? ይህ የምወደው ጋር መኖር ካልቻልኩኝ ምን ማድረግ እችላለሁ? በማለት እያለቀሰች በነበረችበት ሁኔታ ሮዛም በምትችለው መጠን ሰላምን እባክሽን ተረጋጊ በማለት እንድትረጋጋ አድርጋታለች። የሮዛ ወንድም ናትናኤል መታገቱን ተከትሎም ቅዱስ እየሮጠ ወደ ቤት በመምጣት ሮዛ ወንድምሽ ችግር ላይ ነው በማለት ይነግራታል። ይህኔ ለወንድሟ እየተሯሯጠች ስትሄድ ማኪ ደግሞ ሰላምን ቆልፋ የሆነ ነገር ለማድረግ ፈልጋ ነበረ። ሰላም ግን ከማኪ የበለጠ በጣም ጀግናና ጨካኝ ሆና ነበር የተከሰተችባት። ገና ለገና ስለቱን ስታወጣው ኧረ እባክሽ ሰላም ምን ፈልገች ነው? ምንም ነገር እንዳታደርግ እያለችም ለመከላከል ፈለገች። በዚህን ሰዓት ማኪ በጣም ፈርታም ስለነበረ ክፍሉን ከፍታላት ተነስታም እንድትሄድ አድርጋታለች። ሰላም ታዲያ የሮዛን መውጣት ተከትሎ ከጀርባ እየተሯሯጠችና እየተከታተለቻት ነው። ናትናኤልን አጥቼ መኖር አልፈልግም በማለት አበባ በመያዝ ስጦታውን ልታበረክትለት እየተንደረደረች ወደ ታጎረበት ቤት ነበር እየሮጠች ሄደችው። ታዲያ ናትናኤል እውነትም በአጋቾች ቁጥጥር ስር ውሎ እጆችና እግሮቹ ታስረው ነው ያገኘቻቸው። ሮዛ ወንድሜ ምን አግኝቶህ ነው? እንዴት እዚህ ቦታ ላይ ልትገኝ ቻልክ? እያለችም የታሰረበት እንዲፈታ እንዲሁ አጋቹን እየጠየቀች ነው። አጋቹ በፍጹም አይፈታም ቢልም የሮዛ ወዳጅ የሆነው ቅዱስ ግን የታሰሩ እጆች የታሰሩ እግሮች ማየት አልፈልግም። ምክንያቱም የኔ ማሂ ራሱ በዚህ መልኩ ነው እየታሰረች አለችው። እሷንም ባገኘኋትና እንዲህ አስፈታታለሁ በማለት ናትናኤል ከታሰረበት እንዲፈታ አድርጎታል። ማኪ ደግሞ የማታው ዝግጅት የማታው ፕሮግራም እያለች ለማታ ያዘጋጀችው የቀለበት ስነ ስርዓት እያሰበችም እንዲሁ ጨልላለች ማለት ይቻላል። ብቻ ማኪ ማንም በህልም ዓለም በሌለበት ዓለም እሷ ግን ውስጥ ገብታ ከናትናኤል ጋር ስለምታሳልፈው ጊዜ እያሰበችም እሷን መቆጣጠር አቅቷታል።
ናትናኤልም ከታሰረበት ሲፈታ ሰላም እኔ እወድሃለሁ የት እዚህ ቦታ ልትገኝ ቻልክ በማለት እየጠየቀችው ነበረ። እሱም ደህና እንደሆነና መመለስ እንዳለባቸው ተነጋግረው በመንገድ እየመጡ ሳለ ቅዱስ ተከትሏቸው ነበረ። እናም ከሮዛ ጋር ተዋውቆ እኔ ቅዱስ እባላለሁ፣ እኔ ሮዛ እባላለሁ በማለትም ስለ ማሂ ሁኔታ እያወራት ነበር። ሆኖም እሷም የቅዱስ ነገር በጣም መስጧታል። እየቀረበችው መጥታለች። ሁለታቸው ቆመው እያወሩ ናትናኤልና ሰላም ደግሞ አብረው ነበሩ። እንዲሁም አብሮ ታግቶ የነበረው ስለ ሁለታቸው ፍቅር መስዋዕትነት እየከፈለ ያለው ልጅ ታዲያ መንገድ ላይ እየጠበቅሽ ነው ቶሎ ነይ ሮዛ ሲሏትም ይደመጣሉ። ምክንያቱም ሮዛ በሀሳብም ሆነ በምንም ከዚህ ልጅ ጋር ብዙ ጊዜ ጭልጥ ስትል እንመለከታታለን። እንግዲህ ከዚህ በፊት በምሳቃ እያሰረች ያለበት ድረስ እያፈላለገች ትሰጠው እንደነበርና የሚወዳት ፍቅረኛው ሁኔታ ታሪኩን ስትሰማ እንዴት ልቧን እየነካውና አሁን ለፍቅር የከፈለው መስዋዕትነት ምን ድረስ እንደሆነ የተረዳችው መጥታለች። ታዲያ እውነትም ሮዛ በዚህ ልጅ ፍቅር ሳትያዝ አልቀረችም። ሆኖም እንግዲህ አሁን ላይ ሰላምና ናትናኤል በመጠራጠር ረሽ እየጠበቀች ነው ሲሏትም ተነስታ እየሮጠች ደርሳባቸዋለች። ለማንኛውም ሮዛ ተረድተንሻል፣ ያለሽበትን ሁኔታ መገንዘብ ችለናል ሲሉም በዚህ ሰው ፍቅር እንደሄደችም ለማወቅ አስችሏቸዋል ማለት ነው። እንግዲህ በዛሬው ክፍል ሮዛ ድራማ ይህንን ይመስል ነበር። ቀጣይ ቪዲዮ ምን ሊሆን ይችላል አብረን እንከታተላለን። ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰቡ ነው። አመሰግናለሁ።